የእግዚአብሔር ቃል ቆላስይስ ምዕራፍ 3 ላይ ይናገራል። ቆላስይስ ምዕራፍ 3 ላይ ቁጥር 1 እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ እንጂ በምድር ያለውን አይደለም ይላል። እንግዲህ የጌታ ከሆናችሁ እንግዲህ ዓለምን ክጄአለሁ ካላችሁ እንግዲህ ጌታ ኢየሱስን የግል አዳኝ አድርጌ ተቀብያለሁ በቃ ይሄ ዓለም አይገዛኝም ካላችሁ እሱን ካመናችሁ እሱ ያለው አብ ቀኝ ነው አለ። እሱን ነው መፈለግ ያለባችሁ አለ። ምድር ያለውን አይደለም አለ። ምድር ያለውን መፈለግ አይደለም አለ። አሁን ሰው ሁሉ የሚፈልገው ሰማያዊ ነገር አቁሞ ምድራዊ ነገር ላይ ሩጫ ጀምረዋል። ብራዘር ዛሬ ልንገር የመጨረሻው ሰዓትም ስለሆነ ምድር ይቅር እስቲ ሰማይ ይሻላል። ነገ አሜን ትላለህ። አሜን በል። ይበቃል። ተነገረ እኮ ምን አመጣ? ብዙ ተባለልህ የደረስክ ምንም ሰው ልክ ዶሮ ከቤት ወጣ ጓሮ ዞራ መጣ ወደ ቤት እንደሚገባ ሰው አሁን ከሰፈር ወጥቶ ሰፈር በሰፈር ነው ያለው። ወደ ዋናው ጋር አልደረሰም። ከዛ የተነሳ ረጅም ነገር ማየት አቁሟል። ረጅም ማየት ይሁንልን። ረጅም ማየት ይሁንልን። እግዚአብሔር ያየውን ማየት ይሁንልን። እግዚአብሔር የተመለከተውን መመልከት ይሁንልን። ያን ጊዜ የከሰርከው ነገር ወይም ያከሰረሽ ነገር ያነ ሰማይ ማየት ጀምረው ከምድር ያለው አስተሳሰብ ስትወጣ እግዚአብሔር የነገረ ነገር ጋር መገናኘት ይሆናል። ያነ እግዚአብሔር ያወራል። ያነ እግዚአብሔር የተነገረ ነገር አንተን አልፎ ብዙዎች ሄዶ ሊሆን ይችላል። ደግነቱ የትም አልደረሰም። አስባችሁ ከሆነ ህገወጥ ዕቃ ጫነ መኪና ስፒዱን ይጨምራል እንጂ ከላም ይባላል። እስቲ ከላ አለ በሉት። አይ ነገ ትላላችሁ። ድገሙት እስቲ። አለ ስፒዱን እጥፍ እያደረገ ነው የመጣው። ወይ በከላው ላይ አንድ አለቃ አለ። ሰዓቱ ሳይደርስ እሱን ደርሶ እሱ ከፈቀደ ሊወጣ ብሎ ሊሆን ይችላል። ብቻ መንገዱም ክራውድድ አይደል? እጥፍ እያለ ሲመጣ ለካ እሱን የቀጠረ ሰው ወጥቷል። ሌላው ነው የገባው። ይቆምና ከኋላ ቀስ ብሎ የመጣ እሱ ተይዞ ከኋላ የመጣው ቀድሞ ይወጣል። ዘንድሮ የሚሆነው ይሄ ነው። አመንክም አላመንክም ከፊት ከላል ማንም እንደፈለገ ሆኖ እንደፈለገ መውጣት እስቲ አይችልም በል። ድገሙትና በሉት እስቲ ግዴ ለማይችልም በሉ። እሺ አጠገብ ያለውን እያየ መድኃኒት ይሻላል በለው። ድገምና ንገረው እንደገና። ድገመው እንደገና። ቢመርህም በለው መድኃኒት ነው በለው። ባይዘው መድኃኒት ይጣፍጣል አይጣፍጥም? መድኃኒት መራራ ነው። ልጆችን አስቡት። መድኃኒት ሲሰጥ ፈቃደኛ ናቸው፣ ግን ለበሽታው ፈውስ ነው አይደል? አንዳንድ ጊዜ የእግዚአብሔር ቃል ወደ እጅ ይመራል። ሁሉም ይጣፍጥ የለ ይመራል። የእግዚአብሔር ቃል ይመራል፣ ግን ፈውስ አለው። እስቲ ፈውስ አለው በሉት። ስለዚህ ዋናው ሐሳብ እሱ ነው። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ያለበት በላይ ያለውን እሹ በምድር ያለውን አይደለም ካለ በኋላ ሞታችኋልና ይላል። ለየትኛው ነገር? ለዚህ ለተጣበቀው ለዚህ ለምድራዊ ነገር እግዚአብሔር ለማይከብርበት ነገር እግዚአብሔርን በዙፋኑ ከማይንቀሳቀስ ነገር ለዛ ጉዳይ አንተ ዓለምን ክጄአለሁ ባልክ ቀን ምን ሆናል? ሞታችኋል አለ እና ሕይወታችሁም ከክርስቶስ ጋር ምን ሆኗል? ተሰውሯል። ከማጋ ድገሙት። ከማጋ አንድ ነገር ልንገር። ከክርስቶስ ጋር ሕይወት ተሰውሮ ከሆነ ከክርስቶስ ጋር መገለጥ ግድ ነው። ከክርስቶስ ጋር ተደብቀ ከሆነ ብቻ አትወጣም፣ ብቻ አትገለጥም፣ ብቻ አትታዲም። ምክንያቱም የተደበቀው ከማን ጋር ነው? እስቲ ከክርስቶስ ጋር ነው በሉታ። ከክርስቶስ ጋር መሰወር ይሁንልን። እስቲ እጃችሁን ብድግ አድርጉ። ከክርስቶስ ጋር መሰወር ይሁንላችሁ።
ከክርስቶስ ጋር መደበቅ ይሁንላችሁ። እሱ ሲገለጥ መገለጥ ይሁንላችሁ። ኢየሱስ ሲታይ መታየት ይሁንላችሁ። ኢየሱስ ባለበት መውጣት ይሁንላችሁ። እሱ የሌለበት አደባባይ፣ እሱ የሌለበት እንጀራ፣ እሱ የሌለበት ማዕድ አይጠቅምም። ኢየሱስ የሌለበት ሕይወት ማይ ጋድ፣ ኢየሱስ የሌለበት ከፍታ፣ ኢየሱስ የሌለበት መኪና፣ ኢየሱስ የሌለበት ቤት ሞት አለበት። ኢየሱስ የሌለበት ክብር ውርደት አለበት። ማን የሌለበት? ድገሙት። ማን የሌለበት? ኢየሱስ የሌለበት እንጀራ በሽታ ነው የሚያመጣው። ማን የሌለበት? ይጠቅማቸዋል፣ ግድ የለም። ማን የሌለበት? ኢየሱስ የሌለበት አይጠቅማችሁ። ኢየሱስ ያለበት ምድረ በዳ ይሻላል። ለዚህ ነው ሙሴ እንዲህ አለ፣ ፈርዖን ቤት ያለው ጮማ ይልቅ አለ ከእስራኤል ሕዝብ ጋር ምን ነው ስለው መከራ ይሻላል አለ። አረ ግድ የለም ሙሴ፣ ግድ የለም። እዚህ ንጉሥ ቤት ነው ያለኸው። ቆንጆ ጮማ አለ፣ ጥሩ ቁርጥ አለ፣ ትበላለህ፣ የሚያስፈልግ ሁሉ አለ ስለው ይቅርብኝ አለ፣ በቃኝ አለ። እስራኤል ሕዝብ ክዳን ያለው ሕዝብ ሲንከራተት እያየው ጮማ በብላት ይቅርብኝ አለ። ክዳን ያለው ሕዝብ ጭቃ እየረገጠ እነሱ እየተረገጡ እኔ መብላት ይቅርብኝ አለ። እግዚአብሔር ያለበት ምድረ በዳ ይበቃ ይሻላል። ማን ያለበት? ግድ የለም በሉት። ማን ያለበት? እግዚአብሔር የሌለበት አደባባይ ይቅርብህ። እግዚአብሔር የሌለበት አጃቢ ይቅርብህ። እግዚአብሔር የሌለበት ክብር ይቅርብህ። እግዚአብሔር የሌለበት ስራ፣ እግዚአብሔር የሌለበት እንጀራ፣ እግዚአብሔር የሌለበት ወዳጅ፣ እግዚአብሔር የሌለበት አምርም፣ እግዚአብሔር የሌለበት ሞት አለበት። እግዚአብሔር የሌለበት ውርደት አለበት። እግዚአብሔር የሌለበት ሐዘን አለበት። እግዚአብሔር የሌለበት ምንም መፍትሄ አያመጣም። እግዚአብሔር ያለበት ክብር አለበት። እግዚአብሔር ያለበት ህልውና አለበት። እግዚአብሔር ያለበት ቅባት አለበት። እግዚአብሔር ያለበት ከፍታ አለበት። እግዚአብሔር ያለበት ወድቃል ስል ያነሳል። እግዚአብሔር ያለበት ይሻላል። ሃሌሉያ አሜን፣ ሃሌሉያ። ማን ያለበት? ድገሙት እንደገና። ማን ያለበት? እግዚአብሔር የሌለበት አይጠቅማችሁም። ለዚህ ነው ሞታችኋል አለ። አሁን ያስቸገረን አልሞት ባይ ተጋዳይ ነው። አሁን ያስቸገረን አልሞትም ነው። ሁሉም አካኪ ዘራፍ ይላል። አንድም መሞት የሚፈልግ የለም። ካልሞትክ ደግሞ ማየት አትችልም። ለክርስቶስ መሆን ከፈለክ፣ ክርስቶስ በህይወት እንዲገለጥ ከፈለክ መውረድ አለብህ። ዝቅ ማለት አለብህ። ወደ ታች መውረድ አለብህ። መንበርከክ መቻል አለብህ። እግዚአብሔርን መፈለግ መቻል አለብህ። ለዚህ ነው ማቴዎስ ላይ ሲናገር ፈልጉ አይሰማም? ምን በሉ? ድገሙት። ምን በሉ? ፈልጉ አለ ታገኙም አላችሁ። መዝጊያውንስ አንኳኩ፣ ከዛስ ይከፈትላችሁማል። ለሚያንኳካ ሁሉ በሩ ምን ይሆናል? ትፈልጋለህ፣ ታገኛለህ። አትፈልግም፣ አታገኝም። ዛሴት ምንም በቃ ተፈጨርጭረ ምንም ማምጣት አትችልም። ትፈልጋለህ፣ ታገኛለህ። እግዚአብሔር በባህሪው የሚፈልግ አምላክ ነው። ጓዳ ላይ እግዚአብሔር እንፈልግ። ቲክቶክ አይደለም እግዚአብሔር የሚፈልገው። እግዚአብሔር የምትፈልገው በየት ነው? በጓዳ ተደብቀህ ብቻይ። ማን ይፈልጋል? ማን ይፈልግ? እንግዲህ ባይዟይ አገልጋይ ማለት የሰጠው ነው የሚሰጥ ማለት እንጂ ያልሰጠው ነው የሚሰጥ አይደለም። አገልጋይ ከጌታው ይበልጣል አይበልጥም? አየህ። ስለዚህ የሰጠው ነው የሚሰጠው። ማንንም የሚያስደስት ሳይሆን ጌታውን ነው የሚያስደስተው። ክብር ለእግዚአብሔር ይሁን። ስለዚህ ሞታችኋልና ሕይወታችሁም ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ እስቲ ለኔ ሕይወት ክርስቶስ ነው በሉት። ድገሙት። ለኔ ሕይወት ክርስቶስ ነው በሉት። ላንተ ሕይወት ማን ነው? ድገሙት። ላንቺ ሕይወት ማን ነው? ሕይወት የሆነ ክርስቶስ በሚገለጥበት ጊዜ ይላል የምትገለጠው ከሱ ጋር ነው። የምትገለጪው ከሱ ጋር ነው። እሱ ሲገለጥ ያምራል። እሱ ሲመጣ ያምራል። እሱ ሲታይ ያምራል። እሱ ወገኖቼ እኛ ተደብቀን እሱ ይታይ፣ ተሰውረን እሱ ይታይ። ችግሩ ምን እንደሆነ ታውቃላችሁ? ክርስቶስን ሰዎች ራሳቸውን ለማየት ስለጣሩ እሱ ተደበቀ። ከዚህ በኋላ እሱ አይደበቅብን። አረ ክርስቶስ አይደበቅ። እኛ እንደበቅና እሱ ይገለጥ።
በህይወታችሁ፣ በቤታችሁ፣ በራያችሁ፣ በትውልዳችሁ ላይ እግዚአብሔር ልጅ ይገለጥ። ዘመናችሁ ላይ እግዚአብሔር ልጅ ይገለጥ። ኢየሱስ ሲገለጥ ምን እንደሆነ ታውቃላችሁ? ሰፈራችሁ ያለው ኮተቴ ሁሉ ይታያል። ኢየሱስ ሲገለጥ ባንቺ ላይ ማን ምን እንዳረገ ይገለጣል። ኢየሱስ ሲገለጥ በስሜ ላይ የተደገመ የተሟረተ ጠላት በዛም በዛ የሆነ ቦታ ያረገው ነገር ሁሉ ልክ እሱ ሲገለጥ መንደሩ ላይ ብቅ ያለ ሁሉ በተገለጠው ኢየሱስ ይመታል። እስቲ ጮክ አድርግና አሜን በል። አጠገብ ያለውን ኪያስና ኢየሱስ በህይወቴ ይገለጥ በለው። ድገምና ኢየሱስ በህይወቴ ይገለጥ በል። እሱ በህይወቴ ሲገለጥ በዘመናት መካከል የተሰወረ አጀንዳ ወይም እግዚአብሔር የተናገረልህ ክዳን፣ እስቲ ክዳን በሉት። ማን የገባው ክዳን? ድገሙት። ማን የገባው ክዳን? ይህንን ቃል ኢያሱ ምዕራፍ 21 ቁጥር 45 እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም። አልቀረም በሉት። ድገሙት እንደገና። አልቀረም በሉት። እግዚአብሔር የሚጠብቁ ሰዎች፣ ከእግዚአብሔር ጋር ኪዳን ያላቸው ሰዎች እግዚአብሔር የተናገረው መልካም ነገር ሁሉ ምን ሆነ? ተፈጸመ በሉት። ደግሜ ላንብብላችሁ በደንብ እንዲገባችሁ። እግዚአብሔር ለእስራኤል ቤት ማለት አሁን እኛ ነን። እሺ አሁን እኛ ነን። እስራኤል ቤት ማለት አሁን እኛው ነን። አሁን ያለን እኛ ነን። የእስራኤል ቤት የምንባለው እኛ ነን። አሁን ይሄ ቃል የንቺ ነው፣ ያንተ ነው፣ የኛ ነው። እስቲ የኔ ነው በል። ደግሞ እንደገና እስቲ የኔ ነው በላ። እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ይላል። እግዚአብሔር ለሕዝቡ የምናገረው የምስራች ድምጽ ነው። እግዚአብሔር ለሕዝቡ የምናገረው መልካም ነገር ነው። ለዚህ ነው ኤርምያስ ላይ ሲናገር ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ መልካም ሐሳብ ነው እንጂ ክፉ ነገር አይደለም በሉት። እስቲ እግዚአብሔር ለኔ መልካም ነው በል። እጁን ብድግ አድርግና እግዚአብሔር ለኔ መልካም ነው በል። ይደገማል እንደገና። እግዚአብሔር ለኔ መልካም ነው በላ። እንደገና በለው። እግዚአብሔር ለኔ መልካም ነው በይ። በመከራ ውስጥ እግዚአብሔር ላንቺ መልካም፣ ሞት መሃል እግዚአብሔር ላንተ መልካም ነው። ጠላት ውርደት ሲያውጅ እግዚአብሔር ላንቺ መልካም ነው። በደንብ አድርጉና እግዚአብሔር ለኔ መልካም ነው በል። ለዚህ ነው መጽሐፍ ቅዱስ ሲናገር እንዲህ ብሎ ይናገራል። እግዚአብሔር መልካም ነው፣ በመከራ ቀን ምንድነው? መሸሸጊያ ነው። ማን መልካም ነው? ግዴለም ላንተ አገልጋይ አይደለም መልካም። ማን ነው መልካም? ላንተ አንተ መሪ አይደለም መልካም። ላንተ የሆነ ባለስልጣን አይደለም መልካም። ላንተ መልካም ማን ነው? እግዚአብሔር ነው በላ። ማን ነው ላንተ መልካም? ለህይወት መልካም ማን ነው? ለልጆች መልካም ማን ነው? ለመንገድ መልካም ማን ነው? በደንብ አድርግና እግዚአብሔር ነው በላ። አዎ ነው። ማን ተሰባተለን ምለው እግዚአብሔር መልካም ነው አለ። በመከራ ቀን አለ መሸሸጊያ ነው ካለ በኋላ በእርሱ የምታመኑትን ያውቃቸዋል። እስቲ ያውቀኛል በል። ድገምና ያውቀኛል በላ። በእርሱ የምታመኑትን ነው የሚያውቀው። ከዚህ ከምድራዊ ነገር ጋር የተጣበቁትን አያውቅም። እሺ እግዚአብሔርን ትቶ ተራ ነገር ፈላጊዎችን አያውቅም። እሱን እንዳትሸወዱ። እሱን አያውቅም። እሱን የሚያውቀውማ እሱ የሚፈሩት፣ ለሱ ምኖሩት፣ ለሱ የሚገዙት፣ ለተቀደሱት እሱ የሚፈሩት፣ በፊቱ ሁሉ ጊዜ በጉልበት የሚሄዱት፣ አባ የሚሉት፣ በጓዳ ላይ ምንም በሌለበት ሰዎች በካዱበት ትበቃለህ አንተ የሚሉትን ያውቃል። እስቲ ያውቀኛል በል። ድገምና እስቲ ያውቀኛል በል። ታምናለህ? ዛሬ ይሄን ቃል ካመንክ እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ ካለ ዛሬ እናንተ ቤት ላይ ረጅም ጊዜ እግዚአብሔር የተናገረው ቃል ይፈጸማል። እግዚአብሔር ያወራላችሁ ነገር ይፈጸማል። እግዚአብሔር የነገረሽ ነገር ይፈጸማል። ምክንያቱም ያንቺን ጉስቁልና ድህነትን አይቶ ሰው ክዶሽ ሊሆን ይችላል፣ ወገን ክዶ ሊሆን ይችላል፣ ዘመድ ክዶ ሊሆን ይችላል። እመነኝ፣ የተናገረ እግዚአብሔር ይፈጽመዋል። የተናገረሽ እግዚአብሔር ይፈጽማል። እስቲ ቃል አለኝ የሚል አለ? እኔ ቃል አለኝ የምል ሰው እጅ ብድግ ያደርጋል።
ጨርሻለሁ። እኔ ቃል አለኝ የምን ሰው ብድግ ያደርጋል? እመነኝ፣ እግዚአብሔር የተናገረሽ ያ ቃል ይፈጸማል። ከእግዚአብሔር የሰማኸው ቃል ይፈጸማል። እግዚአብሔር ያወራል፣ እግዚአብሔር የነገረሽ ነገር ይፈጸማል። እስቲ ይፈጸማል በላ። ጮክ አድርግና ይፈጸማል በል። ይህን እያወራው አንድ የሚቆጣ መንፈስ አለ መንደሩ ላይ፣ ሰፈሩ ላይ፣ ከተማው ላይ። እግዚአብሔር የተናገረው ነገር እንዳይሆንብኝ የሚተጋ ዛሬ ይመታል። እግዚአብሔር የነገረ ነገር ግብ እንዳመጣ መንገድ ላይ ያጨናገፈ ይመታል። 58 ምድር ላይ ቁጭ ብሎ ሲካድም የከረመ ይዋረዳል። አቅሜ ላይ፣ ጉልበቴ ላይ፣ ስራዬ ላይ፣ እንቅስቃሴ ላይ፣ ጤናዬ ላይ፣ ልጆች ላይ እየመጣ የሚወረወረው ቀስት ይሰበራል። አይሰማኝም? ጮክ አድርግና አሜን በልኝ። የተናገረው የትንቢት ቃል እንዳይፈጸምህ እየተገዳደረ ሰው መስሎ በፊት የቆመ ተራራ ይናዳል። ማጂያላ ቫዲ ሜሎራ ዲያሳ እግዚአብሔር ያለ ነገር እንዳይሆንብሽ፣ እግዚአብሔር ያለሽ ነገር እንዳይሆንብሽ፣ እግዚአብሔር ያለው እንዳይሆንብህ በፊት የተገዳደረ ያለ ዛሬ ይናዳል። እግዚአብሔር ኪዳኑን የሚያጸና አምላክ ነው። ይናዳል። ወይ በደንብ አድርግና አሜን በል። አያለው አንዳንድ ሰዎች ባልተጠበቀ ቦታ ጠላት ደብቋቸዋል። እንዲህ ይለኛል፣ ኪዳን አለሽ ትወጪያለሽ፣ ቃል አለ ትወጣለህ፣ ተናግሬያለሁ ትወጪያለሽ፣ መከራ ይዝም ትወጣለህ። በስም የተደገመ ድግምት አይችልም። በስምሽ የተሰራ ሟርት አይችልም። አውቃቢ ቤት ሄዶ ባንቺ ስም ላይ ያስደገመ ድግምት አይችልም። የኔ ነው የሚል አንድ ሰው አሜን ይላል። ጮክ አድርግና አይችለኝም በል። ድገምና አይችለኝም በላ። ምን አይለኝም? ድገመኝ። ምን አይለኝም? አውሬ ይስማ። ምን አይለኝም? የተናገረው ማን ነው? የተናገረሽ? የተናገራችሁ እግዚአብሔር ተናግሯችሁ ከሆነ ሲወራረድ የነበረ አደባባይ ይዋረዳል። ሲያናውጥሽ የነበረ ይዋረዳል። ወይ ምን እንደማይታቀላችሁ በጣም ጠላት በጣም አደገኛ ጦርነት አስነስቷቸው በስራው ላይ፣ በህይወታቸው ላይ፣ በንብረታቸው ላይ፣ በእንቅስቃሴያቸው ላይ፣ በጤናቸው ላይ በጣም ስታገል ጠላት ስታገል ያሉ ሰዎች አሉ። እንዲህ ይለኛል ጌታ፣ ቃል ገብቻቸዋለሁ ይወጣሉ አለ። ቃል ገብቻቸዋለሁ ሊይዛቸው አይችልም አለ። ቃል ገብቻቸዋለሁ የነሱ ነገር ከነሱ እጅ ይወጣል አለ። ቃል ገብቻለሁ አውሬ አይገዛቸው። ወይኔ ጮክ አድርግና አሜን። ቃል ገብቻለሁ። ምን ገብቻለሁ? ድገሞ ምን ገብቻለሁ? እግዚአብሔር ቃል ገብቷል ያለ እመነኝ። ከበሽታ ጋር ዛሬ አታድር። ከመከራው ጋር ዛሬ አታድር። አንቺን ከናወጣሽ ነገር ጋር ዛሬ አታድር። ከራእይ ጋር ከጸጋው ጋር እግዚአብሔር ካወራው ነገር ጋር በዚህ ምሽት የሚገናኝ ሰዋል። ከጠላት ከአውሬ ከአመፀኛ ከመተተኛው እጅ ነገር መረከብ ሰዋል። የታወጀ አዋጅ አፍርሶ የሚወጣ ሰው አለ። ከእናንተ በሰው ወጥቶ አቅም አንቺ ትወጫለሽ። ከእናንተ መንደር ሰው ወጥቶ አቅም እናንተ መንደር ላይ አንተ ትወጣለህ። አካባቢያችሁ ላይ ሰው ወጥቶ አቅም ጭንገፋ ነው ያለበት። እመነኝ፣ ክዳን አለሽ። እግዚአብሔር አምላክ ጭንገፋውን ዛሬ ምሽት ይመታዋል። እስቲ ጮክ አድርግና አሜን በል። አሜን ብለህ በተመታ ልብ ድገምና አሜን። ሰፈራችሁ ላይ የተደገመ ድግምት ዛሬ በቃሉ ይመታል። በሰፈራችሁ ላይ የተሰራ ሟርት በቃሉ ይመታል። በእግዚአብሔር ድምፅ ይመታል። ወይ ይመታል በል። ምን ይሆናል? ሁሉም ሰዎች ምን ይሆናል? ያንከራተተ ይመታል። ሰርተ እጅን ባዶ ያደረገ ይመታል። እየወጣ እየገባ ከሰው በታች ያደረገ ይመታል። እየርክ እየተመላለስክ መንገድ ላይ ቀጠሮ አንዱ ምን እንደማይታቀልሽ ቀጠሮ በቀጠሮ አልቋል። ዛሬ መጨረሻ አለ። የሚቀጥለው ቀን ሲሄድ አይ ከወር በኋላ ሲሄድ ከሁለት ወር በኋላ አንተ መጨረሻ እያለ ነው የሚቀጥለው። እመነኝ ዛሬ ገመዱ ይቆረጣል።